ብሔራዊ ባንክ ጉድ አምጥቷል። በቅርቡ ባወጣው መግለጫና ለሁሉም ባንኮች በላከው ደብዳቤ መሰረት ከሚያዝያ 1 2018 ጀምሮ የባንክ ሂሳባቸው ከብሔራዊ መታወቂያ ጋር ያላያዙ ደንበኞች የባንክ ሂሳባቸው እንደሚታገድ አሳውቋል። ስለዚህ ዛሬ የትም ሳትሄዱ በስልካችሁ የትም ቅርንጫፍ ሳትሄዱ በስልካችሁ እንዴት የብሔራዊ መታወቂያ ማስተሳሰር እንደምትችሉ ላሳያችሁ። አብራችሁኝ ነው። እንግዲህ ወደ ማገናኘቱ ከመግባታችን በፊት ቻናሌ ሰብስክራይብ ያድርጉልኝ፣ ለሌሎች እንዲደርስ ደግሞ ላይክ ሼር እንድታደርጉልኝ በአክብሮት ጠይቃችኋል። ብሔራዊ የናሽናል አይዲ ከባንክ አካውንት ጋር የማገናኘቱን ስራ ከታላቁ ባንካችን ከአንጋፋው ንግድ ባንክ ነው የምንጀምረው። ስልካችሁ ላይ ባለው ብራውዘር ወይ ደግሞ ኮምፒውተራችሁ ላይ ባለው ብራውዘር በየትኛው ሊሆን ይችላል በአድሬስ ማስገቢያው ላይ cbe.cbe.com.et ብላችሁ ታስገባላችሁ። ከዛ ኢንተር ትላላችሁ። ይመጣላችሁ የንግድ ባንክ ገጽ ነው። መጀመሪያ ላይ እዚህ ላይ አካውንት ነምበር ይጠይቃችኋል። አካውንት ነምበሩን ታስገባላችሁ። ከዛ ጌት ኦቲፒ የሚለውን ክሊክ ታደርጋላችሁ ማለት ነው። ከዛ በሚቀጥለው ገጽ ላይ ምንድነው የሚመጣላችሁ ከንግድ ባንክ የምትላክ ኦቲፒ የ4 ዲጂት ቁጥር አለች። እሷን ታስገቡና ቬሪፋይ ኦቲፒ የሚለውን ክሊክ ታደርጋላችሁ። ከዛ ቀጥሎ የኢቲ ስዊች ፔጅ ነው የሚመጣላችሁ። ኢቲ ስዊች የፋይዳ ተለዋጭ ቁጥራችሁን ተቀብሎ ዳታውን ለንግድ ባንክ የሚያቀብልበት ገጽ ማለት ነው። እዚህ ገጽ ላይ ፋይዳ አልተርኔቲቭ ነምበር ወይ ደግሞ ፋይዳ ተለዋጭ ቁጥርን ታስገቡና ሴንድ ኮድ የሚለውን ክሊክ ታደርጋላችሁ ማለት ነው። ከዛ እዚህ ገጽ ላይ የኢቲ ስዊች የሚላክላችሁን ባለ 6 ዲጂት ቁጥር ታስገቡና ቬሪፋይ የሚለውን ክሊክ ታደርጋላችሁ። ከዛ ደነኝ ዳታዎች ይፈልጋችኋል አለው የሚለውን ክሊክ ታደርጋላችሁ። ከዚህ እዚህ ገጽ ላይ የሚወጣላችሁ ትንሽ ወደ ላይ ስክሮል ስታደርጉ ዳታችሁ ልክ መሆኑን ቼክ ታደርጉና አክሰፕት ኤንድ አፕዴት የሚለውን ልክ ክሊክ ስታደርጉ ዳታውን አስገብታችሁ ጨርሳችኋል ማለት ነው። የናሽናል አይዲውንና ፋይዳ ቁጥራችሁን በትክክል አስገብታችኋል ማለት ነው። ከዛ በንግድ ባንክ ሳይድ ያለውን የቬሪፊኬሽኑን ስራ የባንኩ ሰራተኞች ይሰሩታል። ከዛ በኋላ የናሽናል አይዲያችሁና መታወቂያችሁና የባንክ አካውንታችሁ በትክክል ተያይዟል ማለት ነው። በቀጣይ ቪዲዮ የአቢሲኒያ ባንክን፣ የአዋሽ ባንክን፣ የሲንቄ ባንክን እንዲሁም የሌሎችን ባንኮች ይዘን ስለምንመጣ አብራችሁኝ ነው። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት ማድረግ እንዳረሱ አመሰግናለሁ።